የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። ቅዱስ ሲኖዶስ ለአርሲው ግድያ መንግስት አፋጣኝ እርምጃ እንዲወስድ አሳስቧል። ዝርዝሩን እንመለስበታለን። በብዙዎች ዘንድ ጉድ ያስባለው የፕሬዝዳንት ኢሳያስ አፈወርቂ የ5 ቀናት የሥራ ጉብኝት በካይሮ የዜናችን ሌላኛው ትኩረት ነው። የኤርትራው ፕሬዝዳንት የግብጽ ጉብኝት ቀድሞ የታቀደ ወይንስ ከጠቅላይ ሚኒስትሩ የማክሰኞ የፓርላማ ንግግር በኋላ የሚለውን ጉዳይ እንመለስበታለን። የአማራ ብሔራዊ ንቅናቄ አብን ተወካይ ሆኖ በኢትዮጵያ ሕዝብ ተወካዮች ምክር ቤት የተቃውሞ ድምጽ በማሰማት የሚታወቁት ዶክተር ደሳለኝ ጫኔ ከሰሞኑ በፓርላማ ላቀረቡት ጥያቄ ለቀረበባቸው ትችት ምላሽ ሰጥተዋል። ዶክተር ደሳለኝ ጫኔ እኔ ባንድ አይደለሁም ባንዳችሁን አጠገባችሁ ፈልጉ ሲሉ ለተቃዋሚዎቻቸው የሰጡትን ምላሽ እንመለስበታለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አንድ የክልሉን ከፍተኛ አመራር ከስልጣን አባረዋል። ከነጌታቸው ረዳ ወገን ናቸው የተባሉት እኚህ የተሰናበቱት ባለስልጣን ማን ናቸው? ሌላኛው የዜናችን ትኩረት ይሆናል። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ለአርሲው ግድያ አፋጣኝ እርምጃ እንዲወሰድ መንግስትን አሳስበዋል። ሲኖዶሱ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና መርቲ ሸርካና በሆለንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ በጥቅምት ወር ተከታታይ ግድያዎች መፈጸማቸውን አረጋግጠናል ብለዋል። ግድያው ጥቅምት 14 ለ15 ቀን 2018 በጉናና መርቲ ወረዳዎች 17 ክርስቲያኖች ህይወታቸውን ያጡበት ነው ብለዋል። ከዚህ ውጪ 3 ክርስቲያኖች ህይወታቸውን ያጡት ደግሞ ጥቅምት 17 እና 18 በሸርካ ወረዳ ነው ብለዋል። ከዚህ ውጪ 5 ክርስቲያኖች ህይወታቸውን ያጡበት ጥቅምት 18 ለ19 በሆንቆሎ ዋቢ ወረዳ በተፈጸመ ግድያ ነው ሲሆን በደምሩ በጥቅምት ወር ብቻ 25 ኦርቶዶክሳውያን ሀገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቁ ታጣቂዎች በአሰቃቂ ሁኔታ ተገድሏል ሲል ነው ይፋ ያደረገው። ቋሚ ሲኖዶሱ አክሎም ግድያው ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ዋቢ አድርጎ ሪፖርቱን በከባድና ጥልቅ የሐዘን ስሜት ነው የተመለከትኩት ብለዋል። በዚህ መነሻ በምስራቅ አርሲ ሀገረ ስብከት እንደዚህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንደዚህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው ነው ብለዋል። በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ ሴቶችን የሚያጠፋ ክብረ ነክና ሊወገዝ የሚገባው ኢስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል ባይ ነው። ሲኖዶሱ ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላትም ይህን ኢሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያከብሩልን ሲል ነው ጥሪ ያቀረበው። ከዚህ ባለፈ አስነዋሪ ሲል የገለጸውን ይህን ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪ በቀጣይ እንደዚህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ሲል ጥሪ አቅርበዋል። ቋሚ ሲኖዶሱ በደረሰው ጉዳት የተሰማውን ሐዘን የገለጸ ሲሆን ለሟች ቤተሰቦችና ለመላ ኢትዮጵያን መጽናናትን በመኘት በግፍ ህይወታቸውን ላጡት ወገኖችም ፈጣሪ ነፍሳቸውን እንዲምር ቤተክርስቲያን ትጸልያለች ባይ ነው። የሰዓቱ ዜናችን እንደቀጠለ ይገኛል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አንድ የክልሉን ከፍተኛ ባለስልጣን አሰናብተዋል ወይንም አባረዋል ተብሏል። የተሰናበቱት ከፍተኛ አመራር ከነጌታቸው ረዳ ወገን ናቸው ተብሏል። የስምረት ትግራይ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ሆነው በቅርቡ የተመረጡት የክልሉ ካቢኔ አባል በትግራይ ክልል ከነበራቸው የመንግስት ስራ ኃላፊነት ተባረዋል ተብሏል። ኃላፊዋ በጊዜያዊ አስተዳደሩ ከነበራቸው የስራ ኃላፊነት የተነሱት ፓርቲያቸው ጥቅምት 14 2018 ዓ.ም በአካሄደው ጉባኤ የስራ አስፈጻሚ አድርጎ ከመረጣቸው በኋላ እንደሆነ ከስፍራው የሚወጡ መረጃዎች አረጋግጠዋል። የክልሉ ጊዜያዊ አስተዳደር የኢንዱስትሪ ቢሮ ኃላፊ የነበሩት ወይዘሮ አልማዝ ገብረ ጻዲቅ እስካሁን በጉዳዩ ዙሪያ አስተያየት ከመስጠትም ተቆጥበዋል ነው የተባለው። ከትግራይ ጦርነት በፊት ጀምሮ የህወሓት ከፍተኛ አመራሮች መካከል እስከ ተፈጠረው መለያየት ድረስ የህወሓት ማዕከላዊ ኮሚቴ አባል የነበሩት ኃላፊዋ አሁን ከነበሩበት የኃላፊነት ቦታ ጥቂት ጊዜያት አስቀድመው የክልሉ የከተማና የኮንስትራክሽን ቢሮ ኃላፊ ሆነው ማገልገላቸውም ታውቋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ወደ ስልጣን ከመጡበት ማግስት ጀምሮ ሲመሩት የነበረው የከተማና ኮንስትራክሽን ቢሮ ከአቶ ጌታቸው በኋላ የህወሓት ምክትል ሊቀመንበር ሆነው የተመረጡት አማኑኤል አሰፋ እንዲተኩት ሆኗል። ከ6 ወር በኋላ ደግሞ ከተሰጣቸው አዲስ የቢሮ ኃላፊነት እንዲሰናበቱ ሆኗል ነው የተባለው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብጽ የ5 ቀናት ጉብኝት በብዙዎች ዘንድ መነጋገሪያ ሆኗል። የጉብኝት ቀድሞ የታቀደ ሳይሆን በድንገት ከጠቅላይ ሚኒስትሩ የዕለተ ማክሰኞ የፓርላማ ንግግር ማግስት ነው ተብሏል። ፕሬዝዳንት ኢሳያስ ለ5 ቀናት የፋይ ስራ ጉብኝት ዛሬ ሐሙስ ጥቅምት 20 ቀን ረፋድ ላይ ወደ ግብጽ መጓዛቸው ይታወሳል። የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ በፕሬዝዳንት አብዱል ፈታህ አልሲሲ ግብዣ ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ማቅናታቸውን ይፋ አድርገዋል። የጋራ ተጠቃሚነት ባላቸው ሁለትዮሽ ቀጠናና ዓለም አቀፋዊ ጉዳዮች ላይም ውይይት ያደርጋሉ ሲሉ አቶ የማነ ገብረ መስቀል የፕሬዝዳንቱን የግብጽ ጉብኝት ይፋ አድርገው ነበር። ፕሬዝዳንቱ አብዱል ፈታህ አልሲሲም ለኤርትራ አቻቸው ካይሮ ሲደርሱ የሞቀ አቀባበል አድርገውላቸዋል። አቶ ኢሳያስ ካይሮ እንደደረሱም የግብጹ አዲሱ ሙዚየም መክፈቻ
የመክፈቻ ስነ ስርዓት ላይ መገኘታቸውን የግብጽ ሚዲያዎች ዘግበዋል። ሁለቱ መሪዎች ከሁለትዮሽ ጉዳዮች ባለፈ በቀይ ባህር ቀጠና ጉዳዮች፣ በአፍሪካ ቀንድ እንደዚሁም በሱዳን ወቅታዊ ሁኔታ ይመክራሉ ተብሏል። በአስመራም በካይሮም የሚደገፈው የሱዳን ብሔራዊ ጦር ከሰሞኑ በዳርፉር ግዛት ኤልፋሸር ከተማ አስደንጋጭ ወታደራዊ ሽንፈት እንደደረሰበት የሚታወስ ነው። በሱዳን የሚደገፉት የሱዳን ጦር ያልተጠበቀ ሽንፈት እንደዚሁም የቀይ ባህርን ጉዳይ በተመለከተ ወረራ ይፈጸምብኛል በሚል ከሚሰጓት ኢትዮጵያ በኩል እጅግ ጠንከር ያለ መልእክት ከደረሰ በኋላ ድንገት ወደ ግብጽ ያደረጉት ጉዞ ምክንያቱ ምንድነው? ነገሩ ወዲህ ነው። የጠቅላይ ሚኒስትር አብይ አህመድ በእርግጠኝነትና ስሜታዊነት የተሞላ ንግግር ባለፉት 2 ቀናት አስመራን ሲንጥ ከርሟል ነው የተባለው። ለዚህም ይመስላል በሀገራት መሪዎች ታሪክ በተለይም እንደ ፕሬዝዳንት ኢሳያስ አፈወርቂ አይነት በባህር ማዶ የመቆየት ልምድም መተማመን የላቸውም የሚባሉት መሪ 5 ቀናትን በግብጽ ለመክረም አቅዷል የተባለው። በኤርትራ መገንጠልና ኤርትራን በመጠቀም በኢትዮጵያ የውስጥ ችግሮችና ግጭቶች ረጅም እጅ ያላት ግብጽ ዛሬም የኢትዮጵያን አሊያም የቀይ ባህር ይገባናል ብሎ ለተከሰተው የጠቅላይ ሚኒስትር አብይ አህመድ መንግስት ህልም መጨናገፍ አስመራን ተማምና ትገኛለች ተብሏል። የሰሞኑ የፕሬዝዳንት ኢሳያስ አፈወርቂ ድንገተኛ ጉዞም ቀድሞ የተዘጋጀ ሳይሆን በድንገት ከወደ ግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በቀረበ ሐሳብ የተወሰነ እርምጃ ነው ተብሏል። ምክንያቱ ደግሞ በይፋ በፓርላማ ጠቅላይ ሚኒስትሩ ቀይ ባህር ወደ ኤርትራ የተጠቃለለበት ህጋዊ ሰነድ ፈጽሞ ሊገኝ አልቻለም ሲሉ መናገራቸውን የኤርትራ ህሉና ለመጨረሻ ጊዜ ጥያቄ ውስጥ ማስገባት ነው የሚል እምነት ተሰጥቶታል። ጠቅላይ ሚኒስትር አብይ መንግስታቸው የባህር በር ማግኘት ጥያቄ በህግና በንግግር ሊፈታ ይችላል የሚል ሐሳብ እንዳለው ጠቅሰው በፍጹም የውጊያ መሻት የለንም ሲሉ በይፋ መናገራቸው ይታወሳል። ከዚህ ባለፈ ጠቅላይ ሚኒስትሩ ዓለም አቀፍ ማህበረሰብ ይህንን ጉዳይ በተመለከተ እንዳያሸማግል ጥሪ አቅርበው ነበር። ከዚህ ባለፈም ጠቅላይ ሚኒስትሩ ቀይ ባህርን በአንድ ቀን አንመልሰውም፣ በአንድ ቀን ማላጠነውም፣ በተፈጥሯዊ መንገድ ሂደቱን ተከትሎ ይሄዳል ብለው ነበር። የኤርትራው ማስታወቂያ ሚኒስትር ይህንን የኢትዮጵያ መንግስት ቀይ ባህርን የመሻት ፍላጎትን በተመለከተ የብልጽግና ቂላቂል አካሄድ በዘመናዊ ታሪክ ተሰምቶ ማይታወቅም፣ ከማጭበርበር ሚዛን ልኬትን በላይ ነው ሲሉ ማጣጣላቸው ይታወሳል። የሆነ ሆኖ የብዙዎች ጥያቄ ሆኖ ግን ግብጽ ለፕሬዝዳንት ኢሳያስ አፈወርቂ በዚህ ሰዓት 5 ቀንን በካይሮ እንዲቆዩ የወሰነችበት ውሳኔ ያቀረበችው ጥያቄ ምን አይነት መፍትሄ ልታመጣ ትችላለች የሚለው ሆኗል። በትዊተር ገጽ መነጋገሪያ ሆኖ የፕሬዝዳንት ኢሳያስ አፈወርቂ የግብጽ የ5 ቀናት ቆይታ ፕሬዝዳንታዊ ጉብኝት ሳይሆን በፕሬዝዳንት ደረጃ እንደ ስደት ሊቆጠር የሚችል አነጋጋሪ ጉዞ ነው ሲሉ እየተሳለቁበት ይገኛሉ። የአማራ ብሔራዊ ንቅናቄ አብንን ወክለው በኢትዮጵያ ሕዝብ ተወካዮች ምክር ቤት የተቃውሞ ድምጽ በማሰማት የሚታወቁት ዶክተር ደሳለኝ ጫኔ ከሰሞኑ በፓርላማ ኤርትራን ቀይ ባህርን በተመለከተ ያቀረቡት ጥያቄን ተከትሎ ለተሰማባቸው በርካታ ትችት ምላሽ ሰጥተዋል። ዶክተር ደሳለኝ ባንድ አይደለሁም፣ ባንዳችሁን አጠገባችሁ መልሱ ሲሉ በይፋ ሞግተዋል። በአሳለፍነው ማክሰኞ የፓርላማ ውሎ የቀይ ባህርን አጀንዳ ማንሳት በሀገር ውስጥ የሚታየውን ውጥረት አጀንዳ ለማስቀየስ ነው በሚል ጠይቀው የነበሩት የአብኑ ተወካይ ዶክተር ደሳለኝ ጫኔ በብዙዎች ዘንድ ኤርትራን ወክለው በኢትዮጵያ ፓርላማ ጥያቄ ያነሱ በሚል ሲወገዙ ቆይተዋል። በዚያ በፓርላማውም ለዶክተር ደሳለኝ ጥያቄ መልስ ሰጥተው የነበሩት ጠቅላይ ሚኒስትሩ ኤርትራውያን ሀሳባቸውን በኢትዮጵያ ፓርላማ ውስጥ አስገብተዋል፣ ጥያቄያቸውን በእኛ ፓርላማ እስከ መጠየቅም ደርሷል ሲሉ በነገር ጎንትሏቸው ነበር። ከዚህ ክርክር ማግስት ደግሞ የአብኑ የህዝብ ግንኙነት ኃላፊ ጋሻው መርሻ ከዚህ በፊት የአሰብ ጠበቃ የነበሩት የወያኔ ባለስልጣናት ሲሆኑ ተከራካሪዎች ደግሞ ተቃዋሚዎች ነበርን ሲሉ ያስታውሳሉ። የአሁኑ ግን የተገላቢጦሽ ሆኗል። የተቃውሞ ጎራ አሰብም ሆነ የቀይ ባህር ጉዳይ አይነሳብኝ፣ ሻዕቢያም አይነካብኝ ማለትን እንደ ፋሽን ይዞታል። ይህ ደግሞ መቼም ምርጥ ባንዳነት እንጂ ምን ይባላል ሲሉ የቀድሞውን የተገላገራቸውን በነገር ጎንትሎም ነበር። ሌሎችም የገዢው መንግስት ደጋፊዎችና ፖለቲከኞች ዶክተር ደሳለኝ ጫኔን ይህን ጥያቄ በማንሳታቸው ምክንያት ሲተቿቸውም ተስተውለዋል። ለነዚህ ሰሞንኛ ትችቶች መልስ የሰጡት የምክር ቤት አባሉ የተቃውሞ ትችት ኃላፊነትን መወጣት እንጂ ባንዳነት አይሆንም ሲሉ ተከራክረዋል። ዶክተር ደሳለኝ ጫኔ አክለውም በህዝብ ተወካዮች ምክር ቤት ባቀረብኳቸው ጥያቄዎች ላይ የገዢው ፓርቲ የማህበራዊ ሚዲያ ሰራዊትና ወዶ ገብ መሸጦ ሲሉ የገለጿቸው ተቃዋሚዎች መልስ መስጠት አለብኝ ባይ ናቸው። የወረፏቸው ሰዎች በቅድሚያ የአስመራ መንግስት ወኪል አገልጋይና ባንዳ ነብሎኛል የሚሉት ደሳለኝ በዘራቸው ባንዳ እንደሌለባቸው እንዲያውም ከቅድመ አያታቸው ጀምሮ በአርበኝነት የስጋ ወንድሞቻቸው በደርግም ሆነ በኢህአዴግ ዘመን በመከላከያ ሰራዊት ቤቶች ያለፉ ስለመሆናቸው በስም ጠቅሰው ዘርዝረው ባንዳ አይደለውም ሲሉ ተከራክረዋል። ከዚህ ባለፈ የግል ህይወታቸውን በተመለከተ በትምህርትና የስራ ልምዳቸውም የትኛውም ዓለም ሄደው መስራት የሚያስችላቸው ብቃት እንዳላቸው በመጠቆም ጥያቄውን አነሱትም ዓላማው አጣዳፊ የውስጥ ችግሮችን ከማስቀደም ይልቅ የባህር በር አጀንዳ በማስቀደም በውጭ ጉዳይ ላይ ትኩረት ማድረጉ ስልታዊ ስህተት መሆኑን ለማሳየት ነው ሲሉ መልሰዋል። ሌላኛው የቀረበባቸው ክስ የኢትዮጵያ ባህር በር ማግኘቷን ትቃወማለህ የሚል ነው ሲሉ አስታውሰው ተቋም ያለው የባህር በርን በተመለከተ በጉዳዩ አያያዝ ዘዴ ላይ ነው ይላሉ። መንግስት የባህር በርን እንደ ህልውና ጥያቄ በማቅረብ ሀገሪቱን ወደ ጦርነት አፋፍ እየመራ ስለመሆኑ ተችቻለሁ ሲሉ ተከራክረዋል። ይህን አቋም የባህር በር ጥያቄው በሰላማዊ በህጋዊና ሰጥቶ መቀበልን መሰረት ባደረገ አካሄድ ብቻ መፈታት አለበት የሚል ነው በማለት ሀገራችን አሁን በውስጥ ጦርነት ተወጥራ ባለችበት ሁኔታ የውስጥ ዘላቂ ሰላምን ማረጋገጥ ሲገባት በባህር በር ስም ተጨማሪ የውጭ ጦርነት ውስጥ በመግባት በዚህ ጉዳይ ላይ ሌላ የዜጎች ደምና ህይወት መክፈል እንደሌለባት ተከራክሬያለሁ ሲሉ ነው የሞገቱት። ከዚህ ውጪ ጦርነትን የሚጋብዝ አካሄድ መቃወም
የሀገር ፍቅር እንጂ ባንዳነት አይደለም በማለት ተሞግተዋል። አማራጭ ሐሳብ የለህም ለሚለው ሶስተኛው ከተቃዋሚዎችና ከመንግስት ደጋፊዎች ለቀረበላቸው ትችትም ሁሌም ትቃወማለህ አማራጭ ሐሳብ የለህም ለሚለው ወንጀል በሰጡት ምላሽ በጸጥታ ኢኮኖሚና በዲፕሎማሲ መስኮች ለመንግስት በተደጋጋሚ አማራጭ ሐሳቦችን በዚሁ ፓርላማ እንደሰጡ ጽፈዋል። ለማለት ያክል በጸጥታ ዘርፍ መንግስት ከአማጺዎች ጋር ሰላማዊ ድርድር እንዲያደርግ፣ በኢኮኖሚ ደግሞ የኑሮ ውድነትን ለመቆጣጠር መንግስት አዲስና አስቸኳይ ዕቅድ እንዲያቀርብ፣ እንደዚሁም ወሳኝ ማህበራዊ ወጪዎችን ሳይቀንስ የውጭ ዕዳውን ለመክፈል ሚዛናዊ ፊስካል ፖሊሲ እንዲከተል ግፊት አድርጋለሁ ሲሉ ነው የተከራከሩት። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አዳኖም የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል በሳውዲ ሆስፒታል በፈጸመው ጥቃት 460 ሰዎች መገደላቸውን አስታውቀዋል። በሌተናንት ጀነራል ሐምዳን ዳገሎ የሚመራው ጦር ኤልፋሸር ከተማን ከተቆጣጠረ ጥቂት ቀናት በኋላ ታጣቂዎቹ ሳውዲ የተሰኘው ሆስፒታል ውስጥ በመግባት ፈጽሞታል በተባለ ጥቃት ነው በመቶዎች የሚቆጠሩ ሰዎች የተገደሉት። የዓለም ጤና ድርጅት ዳይሬክተሩ ቴድሮስ አዳኖም በጅምላ ግድያው እጅጉን መደንገጣቸውን ገልጸዋል። ከእርሳቸው አስቀድመው የሱዳን ሐኪሞች ትስስር የተሰኘው ቡድን ማክሰኞ ዕለት የፈጥኖ ደራሽ ድጋፍ ሰጪ ኃይሉ ሳውዲ ሆስፒታል ውስጥ ከገቡ በኋላ ታካሚዎችን፣ ቤተሰቦቻቸውንና ያገኙትን በሙሉ ያለ ርህራሄ መግደላቸውን አስታውቀዋል። ቡድኑ አክሎም ታጣቂዎቹ ከፈጸሙት ጥቃት ባሻገር 4 ሐኪሞችን፣ 1 ፋርማሲስትና ነርስን ጨምሮ 6 የጤና ባለሙያዎችን አግተዋል። ለመልቀቅም $150,000 የአሜሪካን ዶላር ጠይቀዋል ባይ ነው። በሳውዲ ሆስፒታል ውስጥ የተፈጸመውን ጥቃት በተመለከተ መግለጫ ወጣው የኤልፋሸር መብት ተሟጋቾች ስብስብ የሆነው አልፋሸር ሬዚስታንስ ኮሚቴ ከግድያው በኋላ ከተማዋ በአስፈሪ ዝምታ ውስጥ ተውጣለች ማለቱን ቢቢሲ ዘግቧል። ያም ሆኖ ግን የሱዳን ፈጥኖ ደራሽ ኃይሎች አዛዥ ሆነው ጀነራል ሐምዳን ዳጋሎ ጦራቸው ስለፈጸመው የጅምላ ግድያ ዝርዝር ምርመራ እንዲካሄድ ትዕዛዝ ሰጥቻለሁ ብለዋል። በዳርፉር የምትገኘው ኤልፋሸር ከተማ ለ18 ወራት ከዘለቀ ረሃብና ከከባድ የቦምብ ጥቃቶች ከታጀበ ከበባ በኋላ ነው ባሳለፍነው እሁድ በፈጥኖ ደራሽ ድጋፍ ሰጪ ኃይሉ በቁጥጥር ስር መግባቷ የሚታወቀው። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።